እሺ ዛሬ ፍጹም ፍርሃት የሚባል ነገር ስላልፈጠረበት እንዲሁም የቅርብ ጓደኛው እንኳን ሳይቀር ሊያስቆመው ስላቃተው ስለ ቀንደኛው አብዮተኛ ስለ ቶማስ ሳንካራ እናነሳለን። ብዙዎቻችን ይህን ስም በተለያየ መንገድ ሰምተነዋል አይደል? ቶማስ ሳንካራ። አዎ፣ አፍሪካዊቷ ቡርኪና ፋሶን ራሷን ወደምትችልበት ደረጃ ያደረሰ፣ የሀገሪቷን የቀድሞ ቅንጡ ፖለቲከኞች አደብ ያስገዛ፣ ለሴቶች መብት ተሟጋች እንዲሁም ከዚህ በላይ የዓለም አቀፉን የገንዘብ ተቋም ብዙዎቻችን አይኤምኤፍ ሲባል የምናውቀውን ለቆ እንደወጣ በድፍረት የተናገረ አፍሪካዊ ጀግና መሪ ነበር። አረ እንደውም ስሟን ራሱ እሱ ነበር የቀየረላት። ግን ድብቁ ችግር የማይታዩት ጨካኝና የረዘሙት እጆች ለህዝቡ ጥሩ የሚያስብ መሪ በአፍሪካ እንዲነሳ አለመፈለጋቸው ነበር። እንዲህ ጥሩ እየመራ ሀገር ስትለውጥና ስለ ህዝብ ስትኖር ቀድሞውኑ ከሀገር ጉዳት ብዙ ትርፍ የሚያጋብሱት ሀገሮችና ባለስልጣኖቻቸው እጃቸውን እንደ ቀልድ አጣጥፈው የሚመለከቱ አይሆንም። እና በጥቅምት 4 1980 ዓ.ም ላይም ቶማስ ሳንካራ ላይ የደረሰው ይኸው ነበር። ብዙ ጨካኝና ለህዝቦቻቸው የማያስቡ አፍሪካዊ መሪዎች እስካሁን አሉ። ቶማስ ሳንካራን ግን ከመንገድ አስቀሩት። ጊዜው ታህሳስ 12 1942 ዓ.ም ነበር። የአሁኗ ቡርኪና ፋሶ በፈረንሳይ ቅኝ ግዛት ስር በነበረችበት ጊዜ የቀድሞ ስሟ አፐር ቮልታ ይባል ነበር። ታዲያ እንደ ሌሎቹ የአፍሪካ ሀገራት የአውሮፓን ጭካኔ እያየሽ በነበረችው በዚች አፍሪካዊት ሀገር ላይ ቶማስ ሳንካራ የተባለ ወንድ ልጅ በዚሁ ዓመት በ1942 ልክ ታህሳስ 12 ቀን ተወለደ። ያደገውም ሀገሪቱ በፈረንሳይ ቅኝ ግዛት ስር በነበረችበት እንዲሁም ከጊዜያት በኋላ ነፃነቷን ብታውጅም እንኳ የውጭ ኃይላት በረዥሙ እጃቸው ሀገሪቱን በሚያጉላሉበት ክፉ ጊዜ ላይ ነበር። ካደገ በኋላም በ19 ዓመቱ ውትድርናን ሀ ብሎ ተቀላቀለ። ግን እንደ ብዙዎቹ ወታደሮች ጠመንጃና ቀላል ለመታጠቅ አስቦ ሳይሆን ትልቅ ሕልምን በውስጡ አንግቦ ነበር። እንደ ፊደል ካስትሮ፣ ቼኩቬራና ኮዋሜ ንክሩማ የመሰሉ አብዮተኞችን በሚገባ አጥንቷል። ታዲያ 30ዎቹ ዕድሜ ላይ ሲደርስም እንደ ሌሎቹ ወታደር ብቻ ሳይሆን እጅግ ታዋቂ አብዮተኛ ሆኗል። ልክ በ1982 ዓ.ም ታዲያ መሆኑ አልቀረም። ቶማስ ሳንካራ የሀገሪቱ ጠቅላይ ሚኒስትር ሆኖ ተሾመ። በዚህም በፍጥነት ነበር ሐሳቦቹ በሀገሪቱ የተስፋፉት። ነገር ግን አብሮት የሚሰሩትና ከበፊትም በሙስና ብዛት የደለቡት ስርቆትንም የተለማመዱት መሪዎች የእርሱ መምጣት እረፍት ነሳቸው። ስለዚህ ምን አደረጉ? ወርውረው እስር ቤት ጣሉት። ትልቅ ስህተት ነበር። ምክንያቱም በሐምሌ 28 1975 ዓ.ም ደጋፊዎቹ ሁሉ ዋና ከተማዋን ሳይቀር የሚያናውጥ አመፅ አነሳስተው ሌቦቹን መሪዎች አውርደው ገና በ33 ዓመቱ ሳንካራን የቡርኪና ፋሶ ፕሬዝዳንት አድርገው አስቀመጡት። አሁን አንድ ሰው ፕሬዝዳንት ሆኖ ሲሾም እንደ ንጉስ አለ አይደል ድምጹን ራሱ የሚቀይረው ነገር አለ። ሳንካራ ግን እንደዛ አልነበረም። የራሱን ወርሃዊ ደሞዝ ወደ $450 በወር አወረደው። በጊዜው ቅንጡ የነበሩትን ሜርሴዴስ የመንግስት መኪኖችን ሽጦ ርካሽ በሆነው ሪኖልት 5S በተባሉ መኪናዎች ተካቸው። የመንግስት ባለስልጣናት ሲጠቀሙት የነበረውን የመጀመሪያ ደረጃ የበረራ ፈቃድ አገደ። ሚኒስትሮች በቃ ውድ የሆኑ ልብሶችን መልበሳቸው የማይታሰብ ሆነ። ሁሉም ሀገር ውስጥ ከጥጥ የተመረቱ ወጥ ልብሶችን እንዲለብሱ ሆነ። ከዛን ለሀገሪቱ አዲስ ስያሜ ሰጣት። ከዚህም በኋላ በቅኝ ገዢዎች የወጣላት አፐር ቮልታ ቀርቶ ቡርኪና ፋሶ ትባላለ። ትርጓሜውም የኩሩ ህዝብ መሬት እንደማለት ነው። ግን እዚህ ጋር ነው ለማመን የሚያዳግትና በየትኛውም መሪ በተለይ በአፍሪካ መሪ ያልታየ አጀብ የሚያሰኝ ነገር የሚያደርገው መላ ሀገሪቷን ያስተካክላት ጀመር። መሰረታዊ ትምህርት በሀገሪቱ ከ13% ወደ 73% ከፍ አለ። ትልቅ የክትባት ዘመቻ አስጀምሮ 2.5 ሚሊዮን ህፃናት የፖሊዮ የኩፍኝና የማጅራት ገትር ክትባቶችን ማግኘት ችሏል። ቡርኪና ፋሶን በምግብ ምርት ራሷን የምትችልና ምንም አይነት እርዳታ የማትፈልግ ሀገር አድርጓታል። ይሄ በተለይ አሁን ድረስ ብዙ የአፍሪካ መሪዎች ሊያሳኩት ያቃታቸው ጉዳይ ይመስላል። ያው እውነታውን ስናወራ ማለት ነው። በሴቶች መብት በኩል የአስገዳጅ ትዳርና ብዙ ሚስት ማግባትን ከለከለ። ለሴቶች የመሬት ባለቤትነት መብትን አጎናጸፋቸው። ይባስ ብሎ በውትድርና መልመላ ውስጥ አካተታቸው እና የዓለም አቀፍ የገንዘብ ተቋማት አይኤምኤፍ እና ወርልድ ባንክ በዕዳ ወጥመድ ለማጥመድ አጀንዳቸውን ይዘው ለብድር የአገሪቱን ደጅ ቢያንኳኩም የሳንካራ ቀጥተኛ ምላሽ አያስፈልገንም ነበር።
ቡርኪና ፋሶ በከፍታ ማማ ላይ እየወጣች ነበር። ህዝቡ ወደውታል። ነገር ግን ሁሉም ደስተኛ ነበሩ ማለት አልነበረም። መረዳት ያለብን የውጭ እርዳታን የማትቀበል መሪ ስትሆን፣ ሙስናን ስትከለክልና ምዕራባውያኑ አፍሪካን ማመሳቸውን እንዲያቆሙ በቃልም በተግባርም ስትናገር ያን ጊዜ እመነኝ ትልቅ ጠላቶችን እያፈራ ነው። በቀድሞ የቅኝ ግዛት አገሯ ላይ ያላትን የበላይነት ቁጥጥር ስላጣች ፈረንሳይ ነቅላለች። በማህበረሰብ ውስጥ ያሉት የተለያዩ ሀብታሞችም ልክ እንደ ማንኛውም ሰው እንዲኖሩ በመገደዳቸው ሳንካራን ጠልተውታል። በዙሪያው ያሉት የራሱ ሰዎች ውስጥ አንዳንዶቹ ሳይቀር እንኳ በላዩ ላይ መጠንሰስ ጀምረዋል። ብሌዝ ኮምፔሬ የሳንካራ የቅርብ ጓደኛ እንዲሁም ቀኝ እጁ ነበረ። በውትድርና አብረው አሳልፈዋል። የቡርኪና ፋሶን ስልጣን ሳንካራ እንዲይዝ ያደረገው የ1975 አብዮትም ላይ ከጎኑ አብሮት ነበር። ግን ኮምፔሬ ከሳንካራ በተቃራኒ ስልጣንን፣ ገንዘብንና የውጭ ስምምነቶችን የሚያፈቅር ተላላ ሰው ነበር። ከሳንካራም ቀጥሎ በ2007 ዓ.ም እስኪገለበጥ ድረስ ቡርኪና ፋሶን ለ27 ዓመታት መርቷታል። እውነተኛውን መሪ ቶማስ ሳንካራን ገሎ ማለት ነው። ነገሩ የሚያሳዝን ቢሆንም ያው እንዴት እንደነበር ታሪኩን እንቀጥልና እንይ። በ1979 ዓ.ም ሳንካራን ለማጥፋት ግፊቱ ያየለበት ጊዜ ነበር። ፈረንሳይና ሌሎች የአፍሪካ መሪዎች በተለይም የኮት ዲቫሩ ፌሊክስ ሁፌሄት ቧይኒ የሳንካራን መሞት ይፈልጉ ነበር። ታዲያ ቦታውን የሚመጥን ጥሩ ከሃዲ አግኝቷል። ብሌዝ ኮምፔሬ። ጊዜው ጥቅምት 4 1980 ዓ.ም ነበር። ወጥመድ መሆኑን ምንም ያልጠረጠረው ሳንካራ መንግስታዊ ስብሰባ ላይ ለመታደም ሄደ። በዛም ሆኖ ጥቂት ደቂቃዎችን ካሳለፈ በኋላ የተኩስ ሩምታ ተሰማ። 12 ሰዎች ሞቱ። በሚያሳዝን ሁኔታም ከነዚህ ሰዎች መካከል አንዱ ቶማስ ሳንካራ ነበረ። በሚዲያ የተነገረው በመንግስታዊ ግልበጣ እንደሞተ ነበር። እውነታው ደግሞ የተቀነባበረ ግድያ ተፈጽሞበት ነው። ወዲያውኑ ብሌዝ ኮምፔሬ ስልጣኑን ተቆናጠጠ እና እንዲሁ እንደ ቀልድ ሳንካራ የገነባው ሁሉ ፈራረሰ። ስኬቶቹ ሁሉ ተቀበሩ። ስሙ እንኳ ሳይቀር ከየትምህርት ቤቱ እንዲታገድ ተደረገ። አስክሬኑ ደግሞ የት እንደሆነ ሳይታወቅ እንደ ተራ ሰው ተቀበረ። እናም ለቀጣዮቹ 27 ዓመታት ኮምፔሬ በፈረንሳይ የተረዳ ሳንካራ ያስወገደውን የቅንጦት ኑሮ እየኖረ ቡርኪና ፋሶን መራ። ማን ነው ገዛ? ግን እዚህ ጋር ነው እውነቱ። ምናልባት ሰውየውን መግደል ትችል ይሆናል፣ ነገር ግን ሐሳቡን ፈጽሞ መቅበር አይሆንልህም። በ2007 ዓ.ም የመረረው የቡርኪና ፋሶ ህዝብ በአንድነት ተነሳስቶ ኮምፔሬን ከስልጣኑ ነቅለው አወረዱት። እርሱ እንደሆነ በቃኛ ይሉ። ይሄው ህዝብ ነበር በአንድነት ተነሳስቶ ሳንካራን ከእስር ቤት ወደ ፕሬዝዳንትነት ያመጣው። አደገኛ ህዝብ ነው አይደል? ከዚህም በኋላ በመጋቢት 28 2014 ዓ.ም ኮምፔሬ በቶማስ ሳንካራ ግድያ ጥፋተኛ መሆኑ ተረጋግጦ እድሜ ልኩን እንዲታሰር ተወስኖበታል። ቶማስ ሳንካራ የቡርኪና ፋሶ ፕሬዝዳንት ብቻ አልነበረም። ለአፍሪካ መጪ ተስፋ እንደ ንድፍ ሆኖ የሚታይ ነበረ። አፍሪካ የውጭ እርዳታ ሳያስፈልጋት ራሷን ችላ መቆም እንደምትችል በተግባር አሳይቷል። መሪዎች ከህዝቡ በላይ ሳይሆን እንደ ህዝቡ መኖር እንዳለባቸው እንዲሁ በተግባር አሳይቷል። እውነተኛ ጥገኝነትን ተፋልሞታል። ይህም ከቅኝ ግዛት መውጣት ብቻ ሳይሆን ከኢኮኖሚያዊ ቀንበርም ጭምር ነው። ምንም እንኳ እርሱን ቢገድሉትም ሐሳቦቹ ግን መሞት አቅቷቸዋል። ቶማስ ሳንካራ በአጭሩ የተቀጨ ግን መቼም ሊረሳ የማይችል መሪ ነው። አፍሪካ እጅግ የሚያስፈልጋት ነገር ግን ልትቀበለው ዝግጁ ያልሆነችለት መሪ ቶማስ ሳንካራ